السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد، يزندرو حج تقواجوج الله سبحانه وتعالى فقاده هنو يزندرو مشروج يادرقاتشوه حجاجوج انكوان دسالاتشوه انكوان دسالن حجن لما درق يفلقو سوج مجمريا يمنفز قجيت ياسفلقاتشوالنا ከናንተ ጋራ ለጥቂት ጊዜም ቢሆን ስለ መንፈሳዊ ዝግጅቱ እናውራ። ሐጅ አላህ Subhanahu Wa Ta'ala ግዴታ ካደረጋቸው ዒባዳዎች አንዱ ነው። ሐጅ የገንዘብም የጉልበትም የመንፈስም ሐጅ ተግባር ያለበት ተግባር ነው። ስለዚህ ሐጅ የሚያደርግ ሰው አራት ትላልቅ ነገሮችን ማስታወስ ያስፈልጋል። መጀመሪያ ሐጅ የሚያደርግ ሰው ለአላህ Subhanahu Wa Ta'ala ብሎ ማድረግ ያለበት ነው። ምክንያቱም ወደ ሐጅ ሲሄድ አገር አይቶ ሰፈር ተረርቶ ከዘመድ ጋር ተገናኝቶ ሊመጣ ሳይሆን የአላህን ዒባዳ በተባለበት ቦታ በተባለበት ሰዓት በተባለበት አይነት ተግብሮ ሊመጣ እንዳሰበ ወስኖ መሄድ መቻል አለበት። ሌላው እዚሁ ከመነሳቱ በፊት ሊያሟላቸው የሚገባቸው ሸርጦች አሉ። የመጀመሪያው ምንም ሸክ የለበትም ሙስሊም መሆን አለበት። ሙስሊም ያልሆነ ሰው ሐጅ አረጋለሁ ቢል ዋጋ የለውም። አላህ Subhanahu Wa Ta'ala ካፊርን ሐጅ ባለመድረጉ ይቀጣዋል አይቀጣውም? አላህ Subhanahu Wa Ta'ala ያውቃል። ግን ከኩፍር የበለጠ ቅጣት ስለሌለው በዚያው ውስጥ ይካተታል ቢሉም ሐጅ ቢያደርግ ግን አይቆጠርለትም። ምክንያቱም መነሻው ሙስሊም መሆን መቻል አለበት። ሙስሊሞች ናቸው ለሐጅ የተዘጋጁት ሐጅ ማድረግ የሚችሉት ለሐጅ ጥሪውንም አቤት የሚሉት እነሱ ናቸው። ስለዚህ ሐጅ የሚያደርግ ሰው ምን ማወቅ አለበት? ከአርካን الاسلام አንዱን ለመተግበር ነው። ልክ ሶላት ሊሰግድ ሲል ዘካ ሊሰጥ ሲል ላኢላሃ ኢላላህ ሲል የሚያስባቸውን እሳቤዎች ጾም ሲጾም እንደሚያስበው ግዴታዬን እየተወጣሁ ነው ማለት አለበት። ትርፍ ዑምራ የሚያደርግም ቢሆን ማሰብ ያለበት እነዚህን ዒባዳዎች ሲፈጽማቸው ለአላህ ተብሎ መፈጸም ያለበት መሆኑን ማመልከት አለበት። ሌላው እንደው ግዴታም ባይሆን የአላህ Subhanahu Wa Ta'ala ህግጋትን ለመፈጸም ሲሄድ ከኋላህ የሚጎትትህ ነገር ሊኖርህ አይገባም። እዳ ካለብህ ከፍለህ መክፈል እንኳን ማትችለው እዳ ከሆነ ባክህ ሐጅ ደርሼ መጥቼ እከፍልሃለሁ አብሽር ዘንድሮ ሐጅ እንዳደርግ ፍቀድልኝ ብለህ ባለዳውን ልታስፈቅደው ይገባል። ቤትህ የተቀያየምከው ካለ ከጓደኞች የተቀያየምካቸው ካለ እነሱን አፉ ልትባባሉ ይገባል። ከዚያስ ዝግጅት ስታደርጉ ሁሉን ነገር መዘጋጀት ያለባችሁን ነገር አዘጋጅታችሁ ነው መነሳት ያለባችሁ። አንዳንዱ እንደው አላህ መህጃ ትኬት ላገኝ እንጂ ብሎ የሚበላው የሚጠጣው ሳይዝ ዝም ብሎ ዚያዱ ሲንገላታ ያለ። ሌላው ደግሞ ጥሩ ጓደኛ ሊኖር ይገባል። ሩቅ አገር ነው የምትሄደው፣ እዚያ የአላህ ኢባዳ ልታደርግ ነው የምትሄደው። ግን መሃል ላይ የሚከሰቱ ነገሮችን ሊረዳ ለኢባዳ አርአያ ሊሆንህ የሚችል ጓደኛ ልትመርጥና ልትዘጋጅበት ያስፈልጋል። ሌሎችም መንገድ ስንወጣ ልናሟላቸው የሚገባን ዝግጅቶች ያስፈልጉናል። ከዚያ ሐጅ የሚሄድ ሰው በተለይ ከኛ ከሀገራችን ከኢትዮጵያ የሚሄድ ከየት ነው የሚነሳው? ከአዲስ አበባ። አብዛኛው በራ ከአዲስ አበባ ነው። ወደፊት ያሉት እንትኖችን አናቅም። ከተለያዩ ክልሎች ተነስቶ በቀጥታ ወደ ውጭ የሚሄድበት ከመጣ ነው እንጂ እስካሁን ድረስ ከአዲስ አበባ ወይም ወደ መዲና ነው ወይም ወደ ጅዳ ነው። ከዚህ ወደ መዲና የሚሄደው በቀጥታ መዲና ያርፋል። መዲና ሲደርስ የረሱል ሰለላሁ ዐለይሂ ወሰለም መስጂድ ይጎበኛል፣ መስጂድ ይሰግዳል፣ ነብዩ ቀብርን ይዘይራል፣ ሌሎችንም በቂዕንም የኡሁድ ቀብሮችንም የኡሁድ ሸሃዳዎችንም ይዘይራል። ከዚያ ደግሞ መስጂድ ቁባ ላይ አንድ ቀን ሄዶ ሰግዶ መምጣት ዑምራ እንዳደረገው የሚቆጠርበት አጅር ያለው በመሆኑ እሱን ያደርጋል። ከዚያ ወደ መካ መሄጃው ሰዓት ሲደርስ ተነስቶ ዙልሁለይፋ ላይ ኢህራም ያደርጋል። ከመዲናው ከተማው ውስጥ የተካተተ ነው እሱ ጉዳይ። ግን ወደ መዲና ከመዲና መስጂድ ኢህራም አድርጎ አይወጣም። ከዙልሁለይፋም መታለፍ የለበትም።
ከዚያው ኢሕራም ያደርጋል። ምንድነው ኢሕራም ማድረግ የሚባለውን ነገር ወደፊት የምናየው ይሆናል። ጀዛኩሙላሁ ኸይር ወባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።